ቶኪዮ ከሁለተኛው የዓለም ጦርነት ማብቂያ ወዲህ በፓሲፊክ ውቅያኖስ ማዶ ጎልቶ የሚያስተጋባ ስትራቴጂካዊ ውሳኔ ያሳልፋለች። ላለፉት ዓመታት የሰላዮቹ ገነት እየተባለች በውጭ ሀገር የሰለላ ድርጅቶች ስትታመስ የኖረችው ጃፓን በመጨረሻም የራሷን ማዕከላዊ የደህንነትና መረጃ ኤጀንሲ ለማቋቋም ቆርጣ ተነስታለች። ይህ ውሳኔ ለቶኪዮ የቢሮክራሲ ለውጥ አይደለም። ከሁለተኛው የዓለም ጦርነት ማግስት የለበሰችውን የሰላማዊነት ካባ አውልቃ በራሷ ሀገር ቆም የወሰደችው የደፋሮች እርምጃ ነው እየተባለም ይገኛል። ምንም እንኳን የቶኪዮ ጎዳናዎች ጸጥታ የሰፈነባቸው ቢመስሉም ከጀርባ ግን ታላቅ የደህንነት መዋቅር እየመሰረቱ መሆኑ ተሰምቷል። የጃፓን ብሔራዊ ምክር ቤት በግንቦት ወር ያጸደቀው አዲሱ ሕግ በአገሪቱ የደህንነት ታሪክ ላይ አዲስ ምዕራፍ ከፍቷል። ለዓመታት እርስ በርሱ ሳይቀናጅ መረጃዎችን በየመስሪያ ቤቱ እየበተነ የኖረው የጃፓን መረጃ ቢሮ አክትሞለታልም ተብሏል። ምክንያቱም አሁን ሁሉም ነገር ወደ አንድ ማዕከል እየተሰበሰበ ስለሆነ የጠቅላይ ሚኒስትር ሳናኢ ታካይቺ አስተዳደር ሁለት አዳዲስ ኃያላን አካላትን ወደ መድረኩ አምጥቷል። የመንግስት የደህንነት የእዝ ማዕከል የሚሆነው ብሔራዊ የመረጃ ምክር ቤትና በድብቅ ኦፕሬሽኖች ውስጥ የሚሰማራው ብሔራዊ የመረጃ ቢሮ። ይህ አዲስ ተቋም እስከ መጪው ታህሳስ ወር ድረስ በ407 ሚሊዮን ዶላር መነሻ በጀትና በተለያዩ ተቋማት ተበታትነው በነበሩ 33000 የደህንነት አባላት ታጅቦ ወደ ስራ ይገባል። ለመሆኑ ጃፓን ለምን አሁን መንቃት አስፈለጋት? መልሱ ግልጽ ነው። የምስራቅ እስያ የፖለቲካ አየር ሁኔታው ከመቼውም ጊዜ በላይ አስፈሪ እየሆነ ይገኛል። ጃፓን ጎረቤቶቿን ስታይ የምትመለከተው ሰላምን አይደለም። በአንድ በኩል የኒኩለር ጦር መሳሪያ ይዛ የምትፎክረውን ሰሜን ኮሪያን፣ በሌላ በኩል በፓሲፊክ ውቅያኖስ ላይ ጉልበቷን እያሳየች ያለችውን ቻይናና የጦርነት ነጋሪት የምትመታውን ሩሲያን እንጂ። ከዚህ ሁሉ በላይ ግን ጃፓን በታሪኳ ሙሉ በሙሉ ትደገፍባት የነበረችው አሜሪካ በተለይም በትራምፕ አስተዳደር ዘመን ለራሳችሁ መከላከያ ራሳችሁ ክፈሉ የሚል ቀዝቃዛ ምላሽ መሰጠቱ ቶኪዮን ከእንቅልፏ ቀስቅሷታልም እየተባለ ነው። የደህንነት ባለሙያዎች እንደሚሉት ጃፓን የራሷን መረጃ በራሷ መዳፍ ለመጨበጥ የተገደበችበት የታሪክ አጋጣሚ ላይ ትገኛለች። እስካሁን ድረስ ጃፓን ጠንካራ የጸረ ስለላ ሕግ አልነበራትም። የውጭ ሀገር ሰላዮች የአገሪቱን የላቁ ቴክኖሎጂዎችንና የንግድ ሚስጥሮችን በነጻነት እየበረበሩ ሳይቀጡና ሳይከሰሱ የሚወጡባት የሰላዮች ገነትም ነበረች ይሏታል። አዲሱ ኤጀንሲ ግን ይህንን በር በማይከፈት ቁልፍ ሊዘጋው ነው እየተባለ ይገኛል። ማንነትን በመደበቅ የሚደረጉ ድብቅ ምርመራዎችንና የሳይበር ጥቃቶችን የመከላከል ዘመቻዎች የአዲሱ ተቋም ዋነኛ መሳሪያዎችም ይሆናሉ። ነገር ግን ይህ ጉዞ አልጋ ባልጋ አይደለም። በጃፓናውያን ልብ ውስጥ የሚደማ የቆየ የታሪክ ጠባሳ አለና። በሁለተኛው የዓለም ጦርነት ወቅት ቶካ እየተባለ የጃፓን ሚስጥራዊ ፖሊስ የገዛ ዜጎቹን እያደነ ሲያሰቃይና የነጻነት አየር ሲነፍጋቸው የነበረው ትዝታ ዛሬም ድረስ አልተሻረም። ለዚህም ይመስላል በጎዳናዎች ላይ የጸረ ጦርነት ተቃውሞዎች የተሰማው። ተቃዋሚዎቹ ይህ አዲስ ኤጀንሲ ወደ ቀድሞ የመንግስት አምባገነናዊነት የስለላ ማህበረሰብ ይመልሰናል ሲሉ በከፍተኛ ድምፅ ይሞግታሉ። ሆኖም የታሪክ ገጽ እየተቀየረ ይመስላል። የቅርብ ጊዜ የህዝብ አስተያየት መስጫዎች እንደሚያሳዩት ህጉን የተቃወመው 19 በመቶ ብቻ ነው። በተለይም ወጣቱ ትውልድ ላለፈው የታሪክ ጠባሳ ጆሮን እየሰጠ አይመስልም። ከታሪክ ጠባሳ ይልቅ ለአገሪቱ ወቅታዊ ደህንነት ቅድሚያ መርጧል። የጃፓን መንግስት በአሜሪካ በአውስትራሊያና በጀርመን ድጋፍ እየተቀረጸ ያለው ይህ አዲስ የስለላ ተቋም የራሱ የሆነ የጃፓን መልክ ይዘት ይኖረዋልም ተብሏል። ጠቅላይ ሚኒስትር ታካያቺ ባለፈው ታህሳስ ወር የ58 ቢሊዮን ዶላር የመከላከያ በጀት ማጽደቃቸውና የጦር መሳሪያ ኤክስፖርት እገዳን ለማንሳት መቃረባቸው ጃፓን ወደ ቀደመው ወታደራዊ ግርማዋ ለመመለስ ያላትን የሰነቀችውን ትልቅ ምኞት ያሳያል። አዲሱ ኤጀንሲ በሚቀጥለው ዓመት የሰራተኞች ቅጥር ፈተናን ይጀምራል። ነገር ግን የዚህ ተቋም እውነተኛ ስኬት የሚለካው እንደ ሰው ሰራሽ አስተውሎት ያሉ ዘመናዊ ቴክኖሎጂዎችን አጣምሮ በተበታተነው የቢሮክራሲ ማነቆ ውስጥ ሳይንቀራፈፍ ጃፓንን በዚህ ውስብስብ የዓለም ፖለቲካ ውስጥ ጋሻና መከታ መሆን ሲችል ብቻ ነው።